ሰላም ሰላም ወደ ቲጂ ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላምና ጤና እመኝላችኋለሁ። ለቤቴ አዲስ የሆናችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ። ነባሮች ደግሞ ላይክ በማድረግ አበረታቱኝ እና ደግሞ ዛሬ ይዤላችሁ የመጣሁትኝ ክሽን ያለች ድንች ወጥ አሰራር ነው ማለት ነው። ለጾመኞቹ ነው የሚሆነው። አሁን እንደምናውቀው የፋሲካ ጾም አለና በአረብ ሀገር ያሉት እህቶቼ ምን በልተን ነው የምንጾመው? ምን ሆነን ነው የምንጾመው? ማለት አይሰራም። በጾማችሁ በርታ ጠንከር በሉና ቤት ውስጥ ባለው ነገር እንደዚህ የጾም የሚሆን ምግብ መስራት እንችላለን። እና ይሄ ማሽን ደግሞ ሽንኩርት የፈጨሁበት ነው። በጣም አሪፍና ቆንጆ የሆነ ማሽን ነው። በዚህ አጋጣሚ ይሄ ማሽን የምር ያልገዛችሁ ካላችሁ ግዙ። በጣም አሪፍና ቆንጆ የሆነ ነው ማለት ነው። እና ሽንኩርት ሲከትፍ ማለት ነው እንደ ማሽን አይደለም፣ ያኔ በእጅ እንደተከተፈ ነው የሚከትፈው። በጣም ደስ የሚለው ማለት ነው። እንዳያችሁት ነው። ውሃ አንዳንድ ማሽኖችም ሲፈጩ ሽንኩርትን ውሃ ብቻ ያደርጋሉ አይደል? ይሄ ግን አያረግም። የሆነ በእጅ እንደተከተፈ ነው። በጣም አሪፍ ማሽን ነው። አሁን ደግሞ እንደምታዩት ቲማቲሙን ጨምሬ ልፈጨው ነው። ያው በአንድ እጄ ስለሆነ በጣም እያስቸገረኝ ነው። ወይ ደግሞ ካሜራ ማስቀመጥበት ወይስ የሚይዝልኝ ስለሌለ በአንድ እጄ እሱን ይዤ በአንድ እጄ እየፈጨሁኝ ነው ማለት ነው የምሰራው። እና ይሄ ይመስላል ውድ ቤተሰቦቼ። እንደው ማሽኑ እኔ የምሬ ነው የምላችሁ በጣም አሪፍ ማሽን ናት። ሽንኩርት መፍጫ ሁሉም ነገር ስጋም ራሱ ይፈጫል። ሽንኩርት ይፈጫል፣ ቲማቲም ይፈጫል፣ ስጋ ይፈጫል። ኩድራም ራሱ ልከተፍበት ብትሉ ይከትፋል። ብቻ ምርጥ ማሽን ነው እና ተጠቀሙት ነው የምላችሁ። እና አሁን በቀጥታ ምንድነው ማረገው? ሽንኩርቱ ያበሰልኩት ሽንኩርት ላይ እንትን ነው መጨምረው። ይሄ ቲማቲሙ በነገራችን ላይ እቺ ድንች ወጥ ለመስራት የተጠቀምኩት ነጭ ሽንኩርት ብቻ ነው። እናም ደግሞ ምንድነው ነጭ ሽንኩርትና ያው በርበሬ አልነበረኝም። የአረቦቹን በርበሬ ጨመርኩኝ እንጂ ሌላ ምንም የጨመርኩበት ነገር የለም። ያው ነጭ ሽንኩርት ነው። ከነጭ ሽንኩርቱ ደግሞ ከቀይ ሽንኩርቱ አንድ ላይ አብስዬዋለሁ። አሁን ይሄው ቲማቲሙ ፈጭቼ ጨምሬዋለሁ ማለት ነው። እንደምታዩት እቺን አንዷ ቲማቲም ሳትፈጭ ወጣ ትበስላለች። ዞሮ አታስቸግርም እላችኋለሁ ቤተሰብ። እና ደግሞ ይሄው እንግዲህ እንደምታዩት እንትኑን ሽንኩርቱን በስሎ ቲማቲሙን ጨምሬ ያለው በጣም አሪፍ እና ቆንጆ የሆነ ወጥ ነው የሚሆነው። መጨረሻውም እንደምታዩት አልጠራጠርም። ይሄ ማለት በቃ ለጾመኞቹ የሚሆን ነው። ያለ ዝብዴ፣ ያለ ቅቤ፣ ያለ ምንም ንክኪ ማለት ነው። የጾመኞች የሚሆን ነው። እና ማዳም ቤቱኝ ምን በልቼ ጾማለሁ ማለት ይቅር። ይሄ ሀሳብ ከአይምሯችሁ አውጡ። ምክንያቱም ማዳም ቤት ብዙ ነገር አለና የራሳችን ሰርተን መጠቀም እንችላለን። አሁን ደግሞ ድንቹን እየላጥኩኝ ነው። እንደምታዩት ድንቼን ልጣለሁ። ያው ይሄ ሳህን የመጣሁት ቆሻሻው እንትኑ ሴራሚኩ ላይ እንዳይወድቅ ነው። ከዛ ድንቼን ልጣለሁ ማለት ነው ቤተሰቦችዬ። እቺ ይመስላል። ለጥለጥ እያረኳት ነው ዞሮ። እና ምን በልቼ ልጹም ብላችሁ ምክንያት አታብዙ ውድ የተዋህዶ ልጆች። ፓስታ መስራት ትችላላችሁ። እንደዚህ ድንች ወጥ፣ እንዲሁም ጥቅል ጎመን ካለ ጥቅል ጎመንን እየቆራረጣችሁ መስጠበስበስ አርጋችሁ። ማዳም ቤት ደግሞ ዱቄት በሽ ነው ሞልቷል። ዱቄትን አብኩታችሁ ዳቦ ደፍታችሁ ጾማችሁ መጾም ትችላላችሁ ማለት ነው። ጾም እንዳንጾም ለአረብ ሀገር ሆነን ጾም መጾም አንችልም ማለት ማቆም አለብን ማለት ነው ቤተሰቦችዬ። ለምን ብዙ ነገር የሚሰራ አለ። እኛ ለመጾም ፍላጎቱ ካለን
ደግሞም ግዴታችን ነው። እኛ የተዋህዶ ልጆች ጾም ግዴታችን ነው፣ መጾም አለብን። ስለዚህ ይሄ ይመስላል ማለት ነው። እንግዲህ ድንቼ ለጥ እያረኳት ነው። እንግዲህ አሪፍ ወጥ እንደሚሆን ተስፋ አረጋለሁ። ይሄው ሽንኩርቴንም ደግሞ እቺ ደግሞ ሳልሳ ናት። ሳልሳ ያው ቀላ እንዲያረግልኝ ነው፣ ዞሮን ቅልት እንዲል ስለፈለኩኝ ሳልሳ ጨምራለሁኝ። ያው ሳልሳው ደግሞ ይሄን ያህል ነው አልላችሁ። ያው መጠኑ በምሰሩት ድንች ይወሰናል ማለት ነው። እንግዲህ ይሄ ነው የተጠቀምኩት። ይሄ ቲማቲም እና እቺ ትመስላለች። አያችሁ እንዴት አባቱ እንደሚያምር እና ሳልሳ ጨመርኩኝ እና በጣም ቆንጆ ወጥ ነው የምትሆነው። የምር እናንተም ሰርታችሁ ሞክሩት። በርግጥ ድንች ወጥ ሁላችንም መስራት እንችላለን። ሁሉም ሴት ድንች ወጥ መስራት ያቅታታል ብዬ አልገምትም፣ በነገራችን ላይ ማለት ነው። ሁሉም ይችላል። ያው ምንድነው እኔ ብዙ ጊዜ ወጥ ስሰራ ማለት ነው ቅመም ብዙ አልጠቀምም። ምክንያቱም ቅመም እኮ ለጤናችን ጥሩ አይደለም። ብናቅበት በነጭ ሽንኩርትና በፍልፍል አስዋድ ብቻ ሰርተን ምርጥ ምግብ መመገብ እንችላለን። ስለዚህ እኔ እዚህ ላይ ያረኩት መከወናት ምንድነው ነጭ ሽንኩርት፣ ሳልሳና ፍልፍል አስዋድ ነው የጨመርኩት ማለት ነው። ስለዚህ ሌላ ምንም የጨመርኩበት ነገር የለምና እንደዚህ ነው እላችኋለሁ ቤተሰቦችዬ። እና እንደምትወዱት አልጠራጠርም። ቆንጅዬ ወጥ ናት፣ በጣም አሪፍ። ጣዕሙ ደግሞ ልነግራችሁ አልችልም። ያው እንግዲህ ቀምሳችሁ አታዩት፣ ቅርቤ አይደላችሁ፣ እኔው ልንገር እንጂ በጣም ጣፋጭ ወጥ ናት የምር። እኔ ስለሰራው ሳይሆን ማለት ነው፣ እውነታውኑ በጣም ይጣፍጣል። ጣፍጦን ነው የበላነው ከጓደኞቼ ጋር ማለት ነው። እና አሁን ድንች ጨምራታ ነው። ድንች እችቱና ድንች እየገባች አሁን ምንድነው በቃ ማዋሃድ ነው። ከዛ ወዲያውን ውሃ መከለስ አይጠበቅብንም፣ ግን ትንሽ በስጎው ድንቹ መጠበስ አለበት። ድንቹ ሲጠበስ ያኔ የእንትኑ የስልሱ ጣዕም ይይዛል ማለት ነው። ስለሚይዝ ያው መጥበስ አለብን። ቢያንስ የተወሰነ ያህል ጠበስ አርገነው ስንከልሰው ድንቹ የስልሱን ጣዕም ስለሚይዝ በጣም አሪፍ ሁኔታ ነው የሚሆነው ማለት ነው። ቤተሰብ እንግዲህ ይሄ ለእናንተ መናገር አይጠበቅብኝም፣ ምክንያቱም ድንች ወጥ ሁላችንም የኢትዮጵያ ሴት በሙሉ እናውቀዋለን ማለት ነው ውዶችዬ። እና የቪዲዮዬን አይታችሁ ላይክ ሳታደርጉ እንዳታልፉ። እንደስወዳችሁ ባይመቻችሁም ችግር የለም። እኔ ግን ለእናንተ አንዷ ላይክ ለእኔ ትልቅ ነገር ናትና ላይክ በማድረግ አበረታቱኝ እላችኋለሁ ቤተሰቦችዬ። ድንቼ እየበሰለ ነው እና ደግሞ እንዳይጠነዛ ምንድነው ማደርገው እኔ ብዙ ጊዜ ወጥ ስሰራ ማለት ነው ውሃ አሞቃለሁ። ውሃ ሞቄ በዛች ውሃ በሞቀው ውሃ ነው የምከልሰው። አያችሁት? በአንዴ መንታክታክ ተጀምሯል እንግዲህ እና ሙቅ ውሃ ነው ማዘጋጀው። ከስር ይሄ እያቁላላሁኝ ውሃ ጥዳለሁኝ። አያችሁ እንዴት አባቱ እንደሚያምር ነው። ስጋ ወጥ አይመስልም? እና ስጋ ወጥ ይመስላል እላችኋለሁ። እና የጾም ተጠቀሙ እያልኩኝ ደግሞ ስጋ ማለት የለብኝም ነበር ያው